ፈጣሪዋን ወለደችው አዎ የደስታ ዓመት ነው የደስታ ቀን ነው ዛሬ ጌታችን ተወለደ ኤልሻዳይ አማኑኤል መድኃኔዓለም ተወለደ ማረፊያ ግርግም አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ማደሪያ የታመመውን የታሰረውን መጠየቅ የእግዚአብሔር ቃል ነው ታርዣ አልጠየቃችሁኝም ታስሬ አልጠየቃችሁኝ ያ ክርስቶስ ስለዚህ ህዝብ ሁሉ የወጣውና የወረደው የተንከራተተው ራሱን በመስቀል ላይ ሰቀለው ዛሬ በመናከብረው በ29 ይወለዳል እሱን ልደት በዓል ምክንያት በማድረግ እዚህ እስር ቤት ያለውን ትውልድ ልትጠይቁ የተሰጣችሁን ጌታ ኢየሱስ ክርስቶስ የጠየቀውን ታርዣ አላለበሳችሁኝም ተርቤ አላጠጣችሁኝም ታስሬ አልጠየቃችሁኝ መቼ ብለው የጠየቁትን እናንተ ደግሞ ይህን ልታደርጉ ስለመጣችሁ በእውነት እጅግ አድርጌ አመሰግናችኋለሁ ወለድ ታምሮ ሲሰማ ወረደ መላኩ መስራች እናንተ መውጣት አትችሉ ማንንም ያስወጣው ማንንም ይችላል እግዚአብሔር ይችላል የሚስጥር ግሩም ነው ከቶማይ ነገር ማርያምም በልቧ ተጠብቀው ነበር የሚስጥር ግሩም ነው ጌታ ሆይ ወደ ወደቅንበት የመምጣት ዜና ቢደገም ቢሰለስ ቢከለስ ቢጠና ከሰማያት ወርደህ የድንግልን ሥጋ የመልበስህ ነገር እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር ከዮሴፍ ጋር የታሰረ እግዚአብሔር ከናንተም ጋር ይታሰራል ግርግም አስተኛችው በከብቶች ማድ በእጃችሁ ያጨበጨባችሁ እዚህ በመኖራችሁ እግዚአብሔርን አመስግኑ እግዚአብሔር ምንም ነገር ሳይፈቅድ አይሆንም ከብዙ ነገር ሊያሳልፈን ከብዙ ነገር ሊሰውረን ከብዙ ነገር ሊጠብቀን ነው እዚህ ያስቀመጠን ብላችሁ አመስግኑ እንኳን ማረሚያ ቤት ገባው እዚህ ባልገባ ኖሮ እየሄድኩ ወርቅ ነበር ለዓለም ተናገሩ በእውነቱ እግዚአብሔር መልካም ነው ይገርመኛል ሰው ሲያርፍ ወደ ቀብር ስንሄድ የኛ ተራ መቼ እንደሆነ እንዘነጋዋለን ስለዚህ ኃጢያታችንን በዛው ልክ እናፈጥነዋለን እዚህ ቦታም ስንመጣ መቼ እንደምንመጣ እናቆም ነገር ግን አረማመዳችንን አካሄዳችንን እንድናስተውል ያደርገናል ደረጀ ወይንዬ ስጦታውን ለኢንስፔክተር ይሰጡልናል ራሳቸው ያለብሳሉ ካህንም ስለሆነ በከብቶች ማደሪያ የለምና ስፍራ ግርግም አስተኛችው በከብቶች ማደሪያ የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን እንደምሰንብታችኋል ይህ ደረጀ ዘወይንዬ ሚዲያ ነው በሚዲያችን ሀገራዊ ታሪካዊ ሃይማኖታዊ ባህላዊ ወቅታዊ ጉዳዮችና ሌሎችም ይቀርባሉ አብራችሁን በመሆናችሁ ታተርፋላችሁ ለሌሎች በማካፈል ቤተሰባዊነትን ያጠናክሩ መልካም ቆይታ ይሁንላችሁ ድንግል ፈጣሪው ወለደችው በመጠቅለያ ጠቀለለችው የለምና ሰላም ጤና ይስጥልን ወደ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል በዚህ ቻናላችን የተለያዩ ጉዳዮችን እያነሳን ወደ እናንተ እንደምናደርስ ይታወቃል እንኳን ለብርሃነ ልደቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን በቂሊንጦ ማረቢያ ቤት ውስጥ ተገኝተን ያዘጋጀነውን የበዓል ፕሮግራም እንድትከታተሉ ስንል በአክብሮት እንጋብዛችኋለን አብራችሁን ቆዩ የሕፃኑ ክብር በምድር አበራ የሚስጥር ግሩም ነው ከቶማይ ነገር ማርያምም በልቧ ተጠብቀው ነበር የሚስጥር ግሩም ነው ሁለትና ሶስት ከዛም በላይ ብዙ ሆነን ተገኝተናልና በመካከላችን ተገኝተ ጸሎታችንን ምህላችንን ዝማሬያችንን እንድትቀበልልን ለምናለን አምላካችን ሆይ እዚህ እግዚአብሔርና ሰው የሚገናኝበት ኃጢያት የማይሰራበት ምንም ጥፋት የማይፈጸምበት ከሁሉም ከልለን እዚህ ስላቆየን እናመሰግናለን ነገ ደግሞ ስንቅ ሰንቀን ታጥቀን መንፈሳዊ ትጥቅ መልካም ስም ታርመን ሰው ሆነን
ያለ ጥፋትም በጥፋትም ያለንን ሁሉ ንጹህ ሆነን እንድንወጣ የአምላካችን ፈቃድ ይሁን። ሁላችንም ከዚህ ያስወጣን ይህ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት የኛ ልደት ነው። ልደታችንን እንድናከብር ስለፈቀድክልን እናመሰግናለን። ሰውና እግዚአብሔር የታረቀበት ልደት ዓመተ ኩነኔ ዓመተ ፍዳ የተሰረዘበት ወደ ዓመተ ምሕረት ወደ ሰላም ዘመን የተለወጠበት የጌታ ልደት ዓመተ ኩነኔን ዓመተ ፍዳን የመከራ ዘመንን ወደ ዓመተ ምሕረት የለወጠው አምላክ የኛን መከራ የኛን እስር ወደ ሰላም እንዲለውጥልን የአምላካችን ፈቃድ ይሁንልን። እንደ መላእክት የሚጠብቁን በመላእክት የሚመሰሉ ፖሊሶቻችን እግዚአብሔር ይጠብቅልን። መልአክ ሰውን ይጠብቃል ከክፉ ነገር ከሁሉም ነገር። እነሱ በሱ ነው የምናየው። ስለዚህ እነሱንም እኛንም ይጠብቀን። ኢትዮጵያ ሀገራችን በአንድነት በስምነት በፍቅር በምቾት የምንኖርባት የበረከት ሀገር ያድርግልን። የታመሙ ወገኖቻችንን ይፈውስልን። ደማቸውን ያፈሰሱ ስለ ሀገራቸው ስለ ሃይማኖታቸው የሞቱትን በመንግስት ያስብልን። እግዚአብሔር አምላካችን በመካከላችን ተገኝቶ ጸሎታችንን ይባርክልን። አባታችን ሆይ ሀያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛን የበደሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን እስር ለዘላለሙ አሜን። እሺ፣ ስለ ሁሉም ነገር ማን ይመስገን? ሁላችሁም ነቃ ነቃ በሉት። ስለ ሁሉም ነገር ማን ይመስገን? እስቲ እግዚአብሔር ሞቅ አድርጋችሁ አመስግኑ። እልል በሉ፣ እግዚአብሔርን አመስግኑት። እልል በሉ፣ አይሰማም። እልል በሉ፣ እልል በሉ። እግዚአብሔር ስለዚህ በዚህ ሰዓት እንደዚህ እንድንሰበሰብ ይረዳን የአባቶቻችን አምላክ ሕያው እግዚአብሔር ከእናቱ ከመቤታችን ከቅድስት ድንግል ማርያምና ከቅዱሳን አገልጋዮቹ ጋር የተመሰገነና የተከበረ ይሆንልን። አሜን በሉ። አሜን ማለት ያልቻሉ በዚህ ሰዓት ብዙ ናቸው። አጨብጭቡ፣ እግዚአብሔርን አመስግኑ። የዚህ ማረሚያ ቤት አስተዳደር ተወካይ ኮማንደር ኢንስፔክተር ድሪባ እጅግ አድርገን እናመሰግናለን። እባካችሁ አመስግኑልኝ ሁላችሁ። ምክንያቱም የነሱ ከእግዚአብሔር በታች የአስተዳደሩ መልካም ፍቃድ በጎ ፍቃድ የአባላቱ ትብብር ባይኖር ኑሮ እንደዚህ ተገናኝተን መዘመርም መማማርም አንችልም። አይደል እንዴ? አይደል? ስለዚህ ማመስገን ያለብንን ተቋማት፣ ግለሰቦች ማመስገን ካልቻለን ነገ ነገሮች ሁሉ እየጠበቡ ነው የሚሄዱትና ከምስጋና ምንም የሚቀር ነገር የለም። እግዚአብሔርን ማመስገን፣ ሰዎችን ማመስገን በጣም ትልቅ ነገር ነው። አሁን ደግሞ የገና በዓል ደግሞ ዋነኛው ትልቁ ቁም ነገር ምስጋና ነው። ስለዚህ ማረሚያ ቤቱንም የማረሚያ ቤቱ አስተዳደር ኃላፊዎችንም ሁሎችንም እባካችሁ በድጋሚ ያመስግኑልኝ። እግዚአብሔር ይመስገን። ዘማሪት ሕይወት ሁለት ዝማሬዎችን ታቀርብልናለች። ቸር ሆይ
ቸር ሆይ ቸር ሆይ መድኃኔዓለም ናና ቸር ሆይ ሰምተህ እንዳልሰማ አይተህ እንዳላየ ሁሉን ታልፈዋለህ ቸር ሆይ ፍቅራዊ አባት ነህ አማኑኤል ጌታ ቸሩ ፈጣሪያችን ውለታው ብዙ ነው ለእኛ የዋልክልን ቸር ሆይ ናና ቸር ሆይ አማኑኤል ናና የእስራኤል መና ቸር ሆይ ናና ቸር ሆይ መድኃኔዓለም ናና ቸር ሆይ በከብቶች ማደሪያ በዛች ትንሽ ግርግም ተወልዶ አዳነን ጌታ መድኃኔዓለም እልል በሉ ሰዎች በአንድ ላይ ዘምሩ ስብሐት ለእግዚአብሔር ቸር ሆይ በአርያም በሉ ቸር ሆይ ናና የእስራኤል መና ቸር ሆይ ናና ቸር ሆይ ድንግል ፈጣሪዋን ወለደችው በመጠቅለያ ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ማደሪያ በከብቶች ማደሪያ ድንግል ፈጣሪው ወለደችው በመጠቅለያ ጠቀለለችው የለምና ግርግም አስተኛችው በከብቶች ማደሪያ አመስግኑ በእጃችሁ ግርግም አስተኛችው በከብቶች ማደሪያ ጨነቃት ጠበባት የዳዊት ከተማ የጌታን መወለድ ታምሮ ሲሰማ ወረደ መላኩ ምስራች ሊያወር የሕፃኑ ክብር በምድር አበራ የሚስጥር ግሩም ነው ከቶም አይነገር ማርያምም በልቧ ትጠብቀው ነበር የሚስጥር ግሩም ነው ከቶም አይነገር ማርያምም በልቧ ትጠብቀው ነበር ድንግል ፈጣሪው ወለደችው በመጠቅለያ ጠቀለለች ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ በእጃችሁ እያጨበጨባችሁ ግርግም አስተኛችው በከብቶች ማደሪያ ሰብአ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤው ለእሱ ለመገበር በእናቱ እቅፍ አገኙት ሕፃኑ ለዓለም ተናገሩ ንጉሥ መወለዱ ይህ ምስጢር ግሩም ነው ከቶም አይነገር ማርያምን በልቧ ትጠብቀው ነበር ይህ ምስጢር ግሩም ነው ከቶም አይነገር ማርያምን በልቧ ድንግል ፈጣሪ ወለደችው በመጠቅለያ ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ የለምና ስፍራ ግርግም አስተኛችው በከብቶች ማደሪያ የይሁዳ ምድር ምስጋና ተመላ ንጉሥ መጥቷልና ከናዝሬት
የሚስጢር ግሩም ነው ከቶ ማይነገር ማርያም በልቧ ትጠብቀው ነበር ድንግል ፈጣሪዋን በመጠቅለያ ጠቀለለች የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛች በከብቶች ማደር ያጨበጨባችሁ ግርግም አስተኛች በከብቶች ማደሪያ የማይታይ የተዳሰሰ እንደ ሰው በጠባቡ ደረት አዳምን መሰለ ግርማ ጥበቡ ታናሿ ሙሽራ ተዋህዷልና ቃል ከሥጋ ጋር የሚስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር የሚስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር ድንግል ፈጣሪ ወለደችው በመጠቅለያ ጠቀለለችው ግርግብ አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ግርግብ አስተኛ በከብቶች ማደሪያ የማይታይ የተዳሰሰ እንደ ሰው በጠባቡ ደረት አዳምን መሰለ ገረማ ጥበቡ ታናሿ ሙሽራ ተዋህዷልና ቃል ከሥጋ ጋራ የሚስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር የሚስጢር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር ድንግል ፈጣሪዋን ወለደችው በመጠቅለያ ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛች በከብቶች ይቀበላል። ቀጥታ የምንሄደው ወደ ስጦታ መርሃ ግብር ነው። የልደት በዓል ትልቅ የስጦታ ዕለት ነው። እኛ ደግሞ ያለነው ከልደት ዋዜማ ነው። ይህንን መርሃ ግብር ከዘማሪያን፣ ከመምህራን፣ ከመሳሪያ ተጫዋቾች፣ ከቲክቶከሮች፣ ከዩቲዩበሮች ጋር በተለይ ደግሞ ከማረሚያ ቤቱ አስተዳደር እና አባላት ጋር በተለይ ኢንስፔክተር ድሪባ ይህንን በማመቻቸት ከሊቀ አእላፍ ቀሲስ በላይ መኮንን ጋር በመሆን ይህንን መርሃ ግብር እንዲዘጋጅ እንዲተባበር ያደረገ ከጀርባችን የምታዩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በመንግስት ፍቃድ ያለው ግዙፍ ተቋም ኦርቶዶክሳዊ ሁነቶችን በማዘጋጀት የሚታወቀው ተቋም ሎዛ ኢቨንት ኦርጋናይዘር ወይም ሎዛ ኦርቶዶክሳዊ ሁነቶች አዘጋጅ ነው። ለማረሚያ ቤቱ ኃላፊዎች፣ ለቲክቶከሮች፣ ለዩቲዩበሮች፣ ለአገልጋይ እንዲሁም ለሎዛ እንዲሁም ለሚዲያዎች በአጠቃላይ ምስጋና አቅርቡልኝ። ሁላችሁም እልል በሉ። ለቂሊንጦ ማረሚያ ቤት ለሚገኙ ያገዙን ከሀገር ውስጥና ከውጭ ሀገር ማለት ነው። ተወዳጁ አባት ተወዳጁ ወንድም አሁን ትናንትና ከትናንት ወዲያ ነው ከአሜሪካ የገባው። ልክ እንደ ገባ ስናዘው የትም ቦታ ላይ የሚገኝ የእውነት የመጨረሻ ቅን ሰው በቅርቡ የእናንተን ስር ቀምሰው የወጣ ለታሳሪዎች የሚራራ በጣም ደግ ለቤተክርስቲያን ተሟጋች ሀገሩን በጣም የሚወድ ግብረ ሰዶማውያንን ከየገቡበት እየገባ የሚዋጋ ጀግና የቤተክርስቲያን ልጅ ነው። ማን? ደረጀ ዘወይንዬ። ደረጀ ዘወይንዬ ሚዲያ 20 ሺህ ብር ሰጥቷል። እግዚአብሔርን አመስግኑ አመስግኑ። በአጠቃላይ 127900 ብር ይሄው ገንዘቡን ቀሲስ መምህር ደረጀ ዘወይንዬ ያስረክብልናል ማለት ነው። እጅግ አድርገን እናመሰግናለን። ቆም በሉ እንጂ አትፈሪ አንዱ ለሰው ነው። ወደዚህ ቶሎ በሉ። የቂሊንጦ ታራሚዎች ታፍራላችሁ እንዴ? ምን ናችሁ? መምህር አበበ አንዴ ወደዚህ ጠጋ በሉ። መምህር አበበ ያረጋል
አይናችን ፕሮግራም በጣም ታዋቂ ጋዜጠኛ ከነበሩት መካከል መምህር አበበ ያረጋል ናቸው። በጣም ጎበዝ ጋዜጠኛ፣ ጎበዝ መምህር፣ ያምቦ ተወላጅ፣ እጅግ በጣም ደግ ሰው ናቸው። ሁላቸውንም እግዚአብሔር ለቤታቸው ያብቃቸው። ይሄው ከፍ እያረጋችሁ ይሄው አቤት ይሄው ይሄ ቅቤ ነው። ይሄው ቅቤ ይሄው ደርሷል። ይሄው የሚበላው ከላይ ይሆናል፣ የማይበላው ደግሞ አናታችሁ ላይ ይደረጋል። እሺ ሌላ ሴት አለ። ይሄው ሽንኩርቱ ከኋላ ብዙ ስለሆነ ከጀርባ ተቀምጧል። ሩዙም አለ። በዚሁ ኢንስፔክተር ድሪባ፣ ኮማንደር አቡነሽ አጭር መልእክት የ15 ሰከንድ የተሰማቸውን ስሜት ይነግሩና እንደዚህ ነው ዘር ብሔር፣ ቀለም፣ ሃይማኖት ሳይለዩ እናንተ አትገቡ፣ እናንተ ትገባላችሁ። ረጃጅሞቹ፣ አጭሮቹ፣ ወፍራሞቹ፣ ቀጭኖቹ ሳይሉ ሁላችሁም ግቡና አገልግላችሁ ፈጣሪያችሁንም አመስግናችሁ እነሱን ማጽናንታችሁ ውጡ ብለው ፈቅደዋልና እነሱ አጭር መልእክት ያስተላልፋሉ። የሃይማኖት ወንድሞቻችን፣ የተከበራችሁ የሕግ እስረኞቻችን እግዚአብሔር አሰባስቦ እንደዚህ በጋራ እንድንማር ትምህርቱን እንድናገኝ ፈጣሪውን እንድናመሰግን ስለፈቀደልን ስሙ የተመሰገነ ይሁን። የታመመውን የታሰረውን መጠየቅ የእግዚአብሔር ቃል ነው። እነኚህ የታሰሩ ወንድሞቻችንን የእግዚአብሔርን ቃል ተግባራዊ ለማድረግ ከቤታችሁ አስባችሁ ተሰባስባችሁ ለመጠየቅ መጣችሁ ወንድሞቻችን ሁሉ እግዚአብሔር በረከቱን ጤናውንና እድሜን ይስጣችሁ። እዚህ ተሰብስበን በጋራ ትምህርቱን ያገኘን ወንድሞቻችን ትምህርቱን ላላገኘን ሰው መልእክቱ ላልደረሰ ሰው ማድረስ ይግድላል። ይሄ ዘር ነው። የተሰራውን ዘር ደግሞ ማብዛት የመጡ እንግዶች ብቻ ሳይሆን ትምህርትን ያገኙን ሰዎች፣ ተጠርጣሪዎች፣ አባሎች ለሌሎቹ የመበተን የመዝራት በመልካም የመመለስ ኃላፊነት ስላለብን ኃላፊነቱን እንድንወጣ እግዚአብሔር እርዳን። በእኔ በኩል እጅግ በጣም አመሰግናለሁ። ማዕከሉ እንደዚህ አይነት መማማርን በየትኛውም ሃይማኖት ሳንለይ፣ ዘር ሳንለይ፣ ብሔር ከአንዱ ብሔር አንዱ በታች አንዱ የበላይ ሳይሆን ኢትዮጵያዊ ወንድማማችነት መከታ በማድረግና በመከተል እንደዚህ በጋራ እየተማር ሁኔታውን እያመቻቸን እንሄዳለን። የመጡ እንግዶች እግዚአብሔር ይስጥልን። አመቱ የመልካም የፍቺ የደስታ ዘመን ይሁንልን። አመሰግናለሁ። እሺ አመሰግናለሁ። በጣም የሚደንቅ ስራ ነው የሰራችሁት። ቄስ በላይ ያላቸውን ጊዜ ሁሉ ወስደው በቢሮአችን ቁጭ ብለው እየደወሉ ይህንን መልካም ስራ እንዲሰራ ስላደረጉ እጅግ አድርጌ አመሰግናለሁ። እሳቸውንም አዳምጣችሁ እዚህ ነው ያለው ብላችሁ ሳትተዋቸው መጥታችሁ ይህንን ታላቅ በረከት ስላደረጋችሁ እጅግ አድርጌ አመሰግናለሁ። ይሄ የሰራችሁ ስራ ቃሉ ነው። ታርዤ አልጠየቃችሁኝም፣ ታስሬ አልጠየቃችሁኝ። ያ ክርስቶስ ስለዚህ ህዝብ ሁሉ የወጣውና የወረደው የተንከራተተው ራሱን በመስቀል ላይ የሰቀለው ዛሬ በምናከብረው በ29 ይወለዳል። የሱን ትንሣኤ ልደት በዓል ምክንያት በማድረግ እዚህ እስር ቤት ያለውን ትውልድ ልትጠይቁ የተሰጣችሁን ጌታ ኢየሱስ ክርስቶስ የጠየቀውን ታርዤ አላለበሳችሁኝም፣ ተርቤ አላጠጣችሁኝም፣ ታስሬ አልጠየቃችሁም መቼ ብለው የጠየቁትን እናንተ ደግሞ ይህንን ልታደርጉ ስለመጣችሁ በእውነት እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይባርካችሁ። ታላቅ ነገር አድርጋችኋል። የነገን የሰማያዊ ስራ ስትሰሩ በጣም አድናቂያችሁ ነኝ። ያመጣችሁት ነገር በስራ ቢሆን በጉልበት ቢሆን የላካችሁልን ነገር በጣም በሮቹ እንትኖቹን ሁሉ ቄስ ያመጡት እነሱ ናቸው አይደል? የሚገርም በሬ ነው የመጣልን፣ አይተን የማናቀው ነው የመጣው። እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ስለዚህ ስላደረጋችሁ ታላቅ ማንነት በምድር ብቻ ሳይሆን በሰማይ አምላክ ይክፈላችሁ። እናመሰግናለን። መምህር ደረጀ ዘወይንዬ 10 ደቂቃ ወስዶ ያስተምረናል። ሁላችንም ጭጭ ብለን እንሰማለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ነገር ሁሉ ለበጎ እንዲደረግ እናውቃለን። ክቡር አባታችን ሊቀ አእላፍ ቀሲስ በላይ መኮንን፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ምእመናን ወምእመናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። በፍቅሩ የሰበሰበን በመግቦቱ ያልተለየን በጥበቃው የጠበቀን ልዑል እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። እድሉን ስላገኘው ደስ ብሎኛል። ሎዛ ኢቨንት ይሄን በማዘጋጀቱ ምስጋና የላቀ ነው። ከእስር ከተፈታው በኋላ ለመስበክ በመብቃቴ በጣም ደስ ብሎኛል። ለነገሩ 21 ቀን ስታሰር 21ዱንም ቀን ሰብኬ ነው የወጣሁት። እግዚአብሔር ይችላል፣ ታሪክን መቀየር ይችላል፣ እንባን ማበስ ይችላል። ማኅቶተ ቤተ ክርስቲያን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች ሲናገር ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለ። እኛ ግን መታሰር ለበጎ ላይ መስለን ይችላል፣ መታመም ለበጎ ላይ መስለን ይችላል፣ ማጣት ለበጎ ላይ መስለን ይችላል። እግዚአብሔር ግን ሊከልለን የፈለገው ነገር እንዳለ ግን አላወቅንም። እግዚአብሔር ሊቆነጥጠን ሊያስተምረን የፈለገው ነገር እንዳለ ግን አናውቅም። በእስር ላይ ሳለን ወዳጆቻችን ሲሸሹ እናያለን፣ ሲጸየፉን እናያለን። ትላንትና አብረውን ሲበሉ ሲጠጡ ሲያደንቁን የነበሩ እግዚአብሔር ያስፈታህ ለማለት እንኳን ማረሚያ ቤት የማይመጡ ብዙዎች አሉ። እኔም በሚዲያ ላይ ተቀይሜያቸው ተናግሬያለሁ። አባቶችን ሳይቀር አብረው የነበሩ በየቦታው ተጠርጣሪ ሁሉ ወንጀለኛ ነው ማለት አይደለም። ሰው ታርሞ ነው የሚወጣው። ብዙዎቻችን የምንጨነቀው ስለ ምድራዊ እስራት ነው። እስር ቤቱ ስለቆየነው ነው። ሰማይ እስራትስ እጃችን ላይ ካቴና ካለ ኃጢአትን አልሰራንም፣ እግዚአብሔርን አልበደልንም፣ አላመነዘርንም፣ አልዋሸንም፣ አልዘፈንም፣ አላማንም። እስቲ ራሳችንን እንጠይቅ። የምድራዊ እስራት ባልጠበቃችሁበት ሰዓት ሊፈታ ይችላል። አትውጡም የተባላችሁትንም ውጡ ልትባሉ ትችላላችሁ። አይደለም ከማረሚያ ቤት ከሀገር መውጣት አትችልም ነበር እገዳው የኔ አይደለም። ከማረሚያ ቤት ከሀገር መውጣት እንደምችል እግዚአብሔር አሳየና ነፃ ነህ ሂድ ተባልኩ። አሜሪካን ደርሼ 3 ወር ቆይቼ እዛ አገልግዬ መጣሁ። ቅዳሜ ነው የገባሁት። እናንተ መውጣት አትችሉ? ማንም ያስወጣው? ማንም ይችላል? እግዚአብሔር ይችላል። ከናንተ የሚፈለገው መጸጸት ነው። ማን ነው ንጹህ? እግዚአብሔርን ያልበደለ ማን አለ? እግዚአብሔርን ያላሳዘነ ማን አለ? እስቲ ወደ ህሊናችሁ ተመለሱ። ምን አድርጋችሁ ነበር? ማረሚያ ቤት ከመምጣታችሁ በፊት የነበራችሁበትን ህይወት ተመልከቱ። ጫት ቃሚ አልነበርንም፣ አጫሽ አልነበርንም፣ ሰካራም አልነበርንም፣ አመንዝራ አልነበርንም፣ የሰው ገንዘብ አልወሰድንም፣ ደሃ አልበደርንም፣ ፍርድ አላጓደርንም። ራሳችንን እንጠይቅ። እግዚአብሔር እኔን ስለፈለገኝ ነው በሉ። እግዚአብሔር መጎብኘት ይችላል። ከዮሴፍ ጋር የታሰረ እግዚአብሔር ከናንተም ጋር ይታሰራል። ጴጥሮስ በታሰረበት ሰዓት ለሐዋርያው ለቅዱስ ጴጥሮስ 2 ሰንሰለት ነበር እጁ ላይ የተደረገው። ሰንሰለቱን ግን ማን በጠሰው? እግዚአብሔር በጠሰው። ከእጁም ላይ ሰንሰለቱ ወደቀ ይላል መጽሐፍ። እነ ጳውሎስና ሲላስ እስር ቤት ሲገቡ እስር ቤት ውስጥ ሆነው ይዘምሩ ነበር፣ እግዚአብሔርን ያመሰግኑ ነበር። እኛ በእስር ቤት ሆነን እግዚአብሔርን አመስግነናል። ያጉረመረምን የለንም። እግዚአብሔር ሆይ አሁን አለ አንተ ምንል ያለ በደል የታሰርኩ አሁን እንዲህ መደረግ አልነበረበትን ብለን እግዚአብሔርን የረሳን የለንም። ግዴላችሁም እግዚአብሔርን አስታውሱ። የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የጠቢባን ጠቢብ የኃያላን ሁሉ ኃያል እግዚአብሔር የታሰረን ማስፈታት አይደለም የሞተን ማስነሳት ይችላል። የአልዓዛር አምላክ የኛ አምላክ ነው። የጣቢታ አምላክ የኛ አምላክ ነው። ባሕረ ኤርትራን የከፈለ እግዚአብሔር ይችላል። ታሪካችንን መቀየር ይችላል። ግን እኛ ለራሳችን ለንስሐ እንዘጋጅ። ማረሚያ ቤቱን የንስሐ ቤት እናደርገው። ግዴላችሁም ጣታችንን ወደ ሌላ ከመቀሰራችን በፊት ወደ ራሳችን እንቀስር። ምን አድርጌ ነበር ብለን ራሳችንን እንጠይቅ። ምን በድዬ ነበር ብለን እንጠይቅ። ወንጀል ያልሆነ ግን ኃጢአት የሆነ በእኛ ውስጥ እኮ ብዙ ነገር ይኖራል። እኛ እግዚአብሔር ባይሸፍነን ኖሮ እናንተ ፊት ቆመን እናገለግላለን? ወዳጄ ነገ ከዚህ ህይወት ውስጥ እግዚአብሔር በቸርነቱ አውጥታችሁ ለሀገራችሁ፣ ለቤተ ክርስቲያናችሁ፣ ለቤተሰቦቻችሁ ጥሩ የምትሰሩበት ይሆናል። ማንም ሰው ክፉ ቢሰራ የእጁን ያገኛል። ማንም የትኛውም የስልጣን ወንበር ላይ ቢቀመጥ
ከሱ የሚበልጥ ማን አለ? እግዚአብሔር አለ። በጎ መስራት ለራስ ነው። ቅድም ኮማንደር ናት ሰበከች እኮ እኔ ከሷ በኋላ መስበክ ራሱ እውነት ነው። የጌታ ልደት አባትና ልጅ ባማረ ሸክላ ሳህን ይበላሉ። አያትየው በእንጨት ገበቴ ትውልዱ ጠያቂ ነውና አባዬ እኔ እናንተ ባማረ ሸክላ ሳህን አባባ አያቴ ግን በእንጨት ገበቴ ለምንድን ነው አለው። አይሱ ተንቀጥቅጦ ሸምግሏል ይሰብራል ብዬ ነው አለ። ልጅየውም ቀበል አድርጎ እንግዲያውስ ይሄንን የእንጨት ገበቴ በጥንቃቄ አስቀምጠው ነገ አንተም ትበላበታለህና። ሰው የዘራውን ነው የሚያጭደው። አሳሪ የነበረ ታሳሪ ሆኖ አብሮን ነበረ። ወዳጄ በጣም በስልጣን አንመካ፣ በመሳሪያ አንመካ፣ በዘር አንመካ፣ በሀብት አንመካ። የሚመካ ቢኖር በእግዚአብሔር ይመካ። ትምክታችን እግዚአብሔር ሊሆን ይገባል። ሁሉ ነገር ያልፋል፣ የማያልፍ ነገር የለም። ስለዚህ ለማያልፍ ነገር የማያልፍ ነገር ማድረግ የለብንም። እኔ በዚህ አጋጣሚ ማረሚያ ቤት እንደዚህ ይሆናል ብዬ አልጠበቅኩም። አንዳንዶች ገጽታ ግንባታ ሰርተህላቸዋል አሉ ሚዲያ ላይ። ታዲያ ያየሁትን በጎ ነገር ነው የተናገርኩት። ሜክሲኮ ነበርንና ምንም አልቸገረንም፣ ምግብ አልቸገረንም። እቤታችን የማናደርገውን እኮ በሃይላንድ እንታጠብ ነበር። ስለዚህ ይሄን ነገር ያየነውን ስለተናገርን ነው። ለማረሚያ ቤቱም ደግሞ እንደዚህ መንፈሳዊ ነገር ማድረግ ትልቅ ነገር ነው። ትውልድ የሚታነጸው በቃለ እግዚአብሔር ነው። ሀገር የሚሰራው በቃለ እግዚአብሔር ነው። በሃይማኖት የሚገነባ ትውልድ ነው የሚያስፈልገው። እዚህ እናንተ አሁን ለበጎ ነው በሉ። መታሰሬ ለበጎ ነው፣ እግዚአብሔር የተሻለ ነገር ለኔ አዘጋጅቶልኛልና በሉ። እኔ መጽሐፍ ጽፌ ላሳትም ስል ነው የገንዘብ ማሰባሰቢያ ፕሮግራም ላደርግ እሁድ ላደርግ ሰኞ የታሰርኩት። እስር ቤት ውስጥ ሞኝ ሆስፒታል ገብቼ ነበር። እንዴት መጽሐፉን ሳላሳትም እታሰራለሁ ብዬ ተጨነቅኩ። ለምን እግዚአብሔር ይሄን አደረክ አልኩ። የእግዚአብሔር በጎ ማድረጉን ለመቀበል ከበደኝ። ልክ ከእስር ቤት እንደወጣው ከማረሚያ ቤት እንደወጣው አንዱ መጣና 300 ሺህ ብር እኔ መጽሐፉን አሳትምልሃለሁ አለኝ። አሃ ለበጎ ነው ለካ ሳለምን አንተ ቤት ውስጥ ብሩን አመጣ አልኩኝ። ከዛ ነፃ ነህ መሄድ ትችላለህ የሚለው እገዳ ተነሳልኝ። ከዛ መጽሐፉ አሜሪካን ሀገር ተመረቀ። አሁን እኔ ማረሚያ ቤት ወጥቼ መጽሐፍ አሳትሜ አሜሪካን ሄጄ አስመርቃለሁ ብዬ ጠብቅ ነበር። ማን ይችላል? እግዚአብሔር ይችላል። ሰገነት ላይ ያቆማቸዋል፣ በክብር ያነሳቸዋል። ያን ጊዜ የራቋችሁ ሁሉ ይመጣሉ። በአጣ ሰዓት፣ በተያዝክበት ሰዓት፣ በታሰርክበት ሰዓት ወዳጅህን የምትለይበት ወቅት ነው። ሲኖርህ የሚያጨበጭብ ታጠራው ሰላም የሚልህ አንተ በሌለ ሰዓት፣ በተቸገርክ ሰዓት ቤተሰቦችን እንኳን ዞር ብሎ አያይም። ማን ያያል? እግዚአብሔር ያያል። አንተ ወደ እግዚአብሔር ተመልከት። አዎ የደስታ ዓመት ነው፣ የደስታ ቀን ነው ዛሬ። ጌታችን ተወለደ። ኤልሻዳይ አማኑኤል መድኃኔዓለም ተወለደ። የስጦታ ቀን ነው። መባ እናታችን እመቤታችን ቅድስት ድንግል ወላዲተ አምላክ ልጇ ኢየሱስ ክርስቶስን የሰጠችበት ቀን ነው። ሰውና መላእክት የዘመሩበት ቀን ነው። በገና ጨዋታ አይቆጡም። ጌታ የደስታ ቀን ነው። የዝማሬ ቀን ነው። ከሰብአ ሰገል አንዱ ኢትዮጵያዊ ኮከብ ንጉስ 17 ዓመት ኢትዮጵያን የመራ ንጉስ ባዜን ወርቁን የሰጠበት ቀን ነው። ስለዚህ ደስ ብሏችሁ በዓሉን አሉ። ከቤተሰብ ስለተለያችሁ አይክፋችሁ። ከእግዚአብሔር ስትለዩ ነው ሊከፋችሁ የሚገባው። ከእግዚአብሔር ሁልጊዜ አትለዩ፣ በደስታም በሐዘንም። በመጨረሻ አንድ ነገር ነግሬያችሁ ልጠቅልለው። ቢቻል ማረሚያ ቤቱ እንደዚህ አይነት ጉባኤዎችን በየ3 ወሩም በየ6 ወሩም በየወሩም ቢያደርግና ካለም ቢቀጥል በጣም ጥሩ ነው። እኛ ሚዲያዎች ደግሞ እንደው ለአንድ ጊዜ ብቻ ሳይሆን በተከታታይ ማረሚያ ቤት ውስጥ ብዙ ስራ ሊሰራ ስለሚገባ በተለይ ሜንታል ትራፒ ስለሚያስፈልግ ታራሚው ከእንጀራ በላይ ተስፋ እንዳይቆርጥ፣ ኢትዮጵያዊነቱን እንዳይጠላ፣ ስደተኛ እንዳይሆን እግዚአብሔር ለበጎ ነው ያደረገው ብሎ እንዲቀበል ተከታታይ ስራዎችን የምንሰራበት ነገር ቢፈጠር መልካም ነው ብዬ አስባለሁና እኛ በእኛ በኩል ሎዛ ኢቨንት አለ። እንደ ደረጀ ዘወይንያ ከዚህ በፊትም ደውለውልናል። ነመንበር አበበ ያረጋል። አሁንም ከጎናችሁ እንቆማለን። ሀብታምና ድሃ ደኑን እየመነጠሩ ሲሄዱ የሀብታሙ ጣት ይቆረጣል። ድሃው ለበጎ ነው አለው። እንዴት የኔ ጣት ሲቆረጥ ለበጎ ነው ትላለህ አለና የሀብታም እጅ ረጅም ነው አሳሰረው። ያለ ምክንያት እኮ የታሰራለ፣ ምንም ሳይሰራ ብቻ በግፍ የታሰረ እኮ አለ።
እውነት ማስረጃ ከሌለ ባዶ ነው። እውነት ማስረጃ ያስፈልገዋል። ልክ አሜሪካን ሀገር ከ20 ነው ከ30 ዓመት በኋላ ሰውየው ታስሮ ቆይቶ ነፃ ነው ተባለ። እድሜው ተበልቶ ማለት ነው። እንዴት አለውና አሳሰረው። እሱ ብቻውን በሚሄድበት ሰዓት ሽፍቶች አገኙትና ሊሰውት ሲሉ እጁን ሲያስሩ ጣቱ ቆራጣ ነው። እኛማ ለጌታችን ቆራጣ ጣት ያለውን አንሰዋም ብለው ፈቱት። ወደ እስር ቤት መጣና ይቅርታ አድርግልኝ አለው። ምን ነው እኔ ነኝ እኮ በግፍ ያሳሰር። አረ የኔ መታሰር ለበጎ ነው ሲል እኔ እኮ ነኝ በግፍ ያሳሰርኩ አለው። የምንሄደው እኔ እናንተ ነበርን። አው እነሱ ደግሞ ያኔ ቆራጣ ጣት ያልሆንኩትን እኔን ይሰው ነበር። የኔ መታሰር ለበጎ ነው። ስለዚህ ለበጎ ነው ብላችሁ ተቀበሉ። እከሌ አሰረኝ እከሌ አሳሰረኝ አትበሉ። በዚሁ አጋጣሚ እናንተን ብቻ ሳይሆን ደግሞ አንዳንድ የፖሊስ ማረሚያ ሰዎችንም ኃላፊዎችንም እባካችሁ ሰውነትን አትዘንጉ። ካቴና ስታጠልቁ ተጠንቀቁ። ሞራል ጠብቁ። ጠያቂ ሲመጣ የሚደረጉ ነገሮች ጥንቃቄ ያስፈልገዋል። ሰዎች በጎ ነገር ይዘው እንዲሄዱ አድርጉ። አዎ ሐሳብ መሰብሰቦች ቢኖሩ እንዴት ነው የምንይዘው እንዴት ነው አያያዙ የሚለውንም ቢታይ ጥሩ ነው። በአንድ በሁለት ደካማ ሌላው ነገር እንዳይሰደብ እንዳይደረግ ጥንቃቄ ያስፈልገዋል። ጥሩ ያልሆኑ ስላሉ በእርግጠኝነት መነግራችሁ ጥሩ ያልሆኑ ስላሉ ከቃላት አነጋገር ጀምሮ ታራሚ ቫይረስ አይደለም ኮሮና አይደለም። አይምሮውን መጠበቅ ያስፈልጋል። ጥሩዎች ደግሞ የዋሆች የሆኑ አሉ። ምክንያቱም ይሄን የምለው አሁን ልናገረው ሚዲያ ስላለ መናገር አልፈልግም። በግል ግን መናገር ስለምችል ነውና ወንድማማቾች ነን፣ ህብረት አለን። እናንተም ፖሊሶቹን እንደ ጠላት አትዩ፣ እንደ ወዳጅ አይተን በፍቅር ማረሚያ ቤት ውስጥ ታርመን በጎ ነገር ሰርተን እንድንወጣ ያስፈልጋል። አዎ ጌታ ተወልዷል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። እንወዳችኋለን። ቀሪው ዘመን የፍስሐ የፍቅር የሰላም ይሆን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8 ቁጥር 28 ማረሚያ ቤቱን የተባበሩትን አካላቶች በሙሉ ከልብ እናመሰግናለን። ጥንቃቄ የሚያስፈልግበትን ቦታ ካሜራና ስልክ ፈቅዶ እንዲተላለፍ ማድረጋቸው የማረሚያ ቤቱን ታላቅነት የሚያሳይ ነው። ለዚህ ዝግጅት ማማር ትልቁን ስራ የሰራውን ኤቨንት ኦርጋናይዜሽንን ወይንም ኤቨንት ሎዛ ኤቨንትን ከልብ እናመሰግናለን። ሊቀ አእላፍ የቀድሞ የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ እንግዲህ እግዚአብሔር ለበጎ እዚያ ቆይቷቸዋል። ሲወጡ ብዙ መልካም ስራ ቤተክርስቲያንን የሚክስ ብዙ ስራ ይሰራሉ ብለን ተስፋ እናደርጋለን። አበበ ያረጋል ዋጋ የከፈለ ጋዜጠኛ ነው። እግዚአብሔር ሁላችሁንም በቸርነቱ ያስፈታልን። ረዳት ፕሮፌሰር ዳኜ አበበ አንዲት አጭር ግጥም ያቀርብልናል። አያችሁት? ከዚሁ ከማረሚያ ቤቱ ከናንተ ለናንተ ማለት ነው። እንደዚህ እናደርጋለን። በዘፈን በጭፈራ ከሚሆን በቃል እግዚአብሔር እንደዚህ ሲሆን በጣም ነው ደስ የሚለው። ነሽ እንደምን ዋላችሁ? ሁላችሁም እዚህ ያላችሁ ታራሚዎች ያለን ታራሚዎችን የቀጠሮ ጊዜ ተከታታዮችንም ሁላችንም እግዚአብሔር ያስፈታን። ጠያቂዎቻችንንም በልደቱ ዋዜማ መጣችሁ ስለጠየቃችሁን እግዚአብሔር አክብሮ ይስጣችሁ፣ ከፍ ያርጋችሁ። የመምጣትህ ነገር ይላል ሰው የቃልን ኃያልነት ሊገልጥ ሊያበራ እየሞከረ ይላል። መጀመሪያ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይመረምራል ይቆፍራል ቅዱሱን መጽሐፍ እያሰሰ መንጎል ብዕሩን መዞ ቁጥር ከምዕራፍ እያጣቀሰ ይጥራል ይለፋል በትርጉም ለማደር ጥልቅ ይጎደፍራል ይሞነጫጭራል በተብታባ ብዕር። ሆኖም አንደበት ቢሰላ የቃላት ግትልትል ቢሰደር ቢበጠር መሬት ሽቅብ ብትጎን ሰማይ ቢተረተር ቃል ብቻ እንዳይደል አእምሮው እያወቀ በጊዜና በአድማስ የማይወሰን የክብር አክሊል አጠለቀ። ለአዳም ልጆች መድህን እንደሚሆን አውቆ የወደቀ ነበርና የገነት ልብሱን አውልቆ በማይሻር ቃሉ ስለቤዠው ያመሰግናል አጥብቆ። ምንም እንኳን ባንገልጸው ምሉዕነቱን አምልተን በትንሿ አእምሯችን ማዳኑን እንነግራለን። ለዓለማት ሁሉ ፈጣሪ በእልልታ እንዘምራለን።
ጌታ ሆይ የአዝማናት አስገኝ የጠፈር ካስማ መስራች የዓለማት ቅርጽ ወቃሪ ካለመኖር ወደ መኖር የምስራች ለምን እንዴት መቼ የሚለው ይቅርና ልንመረምር ያይደል ጹብ ልንል በጀን የፍቅርህን መና ድቡልቡሏን ዓለም ሰማይ አድማስ ጠፈር በድንጋይ ላይ አፈር እሳት ከውሃ ጋር የመርጋቱ ነገር ባሪያ በአምሳልህ አዳምን እነሆ የማለትህ ታምር ሲደንቀን እንዳለ ለዘመናት ሁሉ በደም ማህተም ላይ ታስሮ ሊቋጭ ውሉ ለዘላለም ጸንቶ ሊገለጽ በኃይሉ የኦሪት ነቢያቱ ይፈጸም ዘንድ ቃሉ ከ5 ቀናት ተኩል ከውድቀት በኋላ መታበይ ካወረን ከድቅድቁ ጨለማ መታበይ ካወረን ከድቅድቁ ጥላ ከድንኳን ሙሽራ የወጣልን ጮራ በከዋክብት ቀመር ብርሃን እየመራ ከሔዋን የልጅ ልጅ በምስራቅ አበራ። ጌታ ሆይ ወደ ወደቅንበት የመምጣት ዜና ቢደገም ቢሰለስ ቢከለስ ቢጠና ከሰማያት ወርደህ የድንግልን ሥጋ የመልበስህ ነገር እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር። አዳም ከሔዋን ጋር የለበሰውን እድፍ በቃል በውልደት በመስቀልህ ልትገፍ የበደል ደብዳቤ ከስሩ ለመቅደድ በፈጠርከው ፍጡር ቀድሰህ መወለድ የቆሸሸን ዓለም በደምህ ለማጠብ ከመፍጠር ባሻገር ለማዳን መጠበብ እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር። አዳም ሆይ ተላላ ምሉ በኩለሄን ሲመኛት ሲጉላላ የእርቃን ማሰሪያውን ጸበለስ በላ። አዳም ከጌታው ጋር ውሉን አፈረሰ የገነት ክቡር ሰው በቅጽበት ረከሰ። እንደ በደሉ ልክ ቢታሰብ ክህደቱ በአሳች መሳሳት አምላኩን መርሳቱ ወድቀን ቀርተን ቢሆን ከጥንት ከጠዋቱ የፈጠረን ጌታ ቢተውን ቢረሳን ቢጣላን አምርሮ 5 ተኩል ቆጥሮ የማዳን ቃል ኪዳን ባይገባልን ኖሮ ሞትስ ያኔ ነበር የሔዋን ለቅሶ የአዳም ሮሮ። የላቀ ያወቀ ስልጣን ክብር ሽቶ በሔዋን ሰጠችኝ በላሁ ተመካኝቶ የሰለጠነብን ወደ ጥልቅ የመራን የኃጢአን ሲያጋታ ሲያዋክብ ሲያላጋ በደዌ የመታ ግን አልተወንምና የፍጥረታት ጌታ ሲታሰብ ሲታለም በልቦና ኖሮ በድንግል ማዕፀም እግዚአብሔር ቃል አድሮ በከብቶቹ በረት በግርግም ተወልዶ በዓመት ፍዳ ፋንታ የምረት ጠል ወርዶ የእንጦሮጦስ እሳት ጥልቁ ተመርምሮ የዲያብሎስ አጥር ጥርሱ ተሰባብሮ ካሰረን ሰንሰለት ተዋርዶ ተባሮ በነጠበው ደምህ ቆሻሻችን ጸዳ የገነት በር ብርሃን አበባ ፈነዳ በልደት ብርሃን ለብሰናል ጻዳ የድንግል ማርያም ልጅ ለብሰናል ጻዳ። እሺ እንዴት ዋላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደተ በዓል በሰላም አደረሳችሁ አደረሰን። ብዙ ጊዜ ላለሁኝ አባወራ እያለ ማወራ አትቀርም ላለሁኝ። ዛሬ ግን ቀደምኩ። ለምን ይመስላችኋል? በጣም ስለደነገጥኩኝ። እግዚአብሔር የወደደውና የፈቀደው ብዙ ነገር ይኖራል። ዛሬ ከመሐከላችሁ ስለተገኘው እጅግ በጣም ደስ ብሎኛል። እዚህ ጋር ቁጭ ብዬ እያዳመጥኩኝ እንደ ድንገት ነው ፕሮፌሰር ሲጠራ ቀና አልኩኝ። መምህሬ ነው፣ አዲስ አበባ ዩኒቨርሲቲ አስተምሮኝ ነበርና በጣም ነው የደነገጥኩት። በጣምም ደንግጫለሁኝ። ስላገኘሁትም ደስ ብሎኛል። ሁላችሁም እዚህ ስላላችሁ ቅድም ብዙ ነገር ተብሏልና እዚህ በመኖራችሁ እግዚአብሔርን አመስግኑ። እግዚአብሔር ምንም ነገር ሳይፈቅድ አይሆንም። ከብዙ ነገር ሊያሳልፈን፣ ከብዙ ነገር ሊሰውረን፣ ከብዙ ነገር ሊጠብቀን ነው እዚህ ያስቀመጠን ብላችሁ አመስግኑ። እኛንም ደግሞ እናንተን እዚህ መተን ስንጎበኝ ከደስታው ባሻገር ደግሞ ዛሬ ብዙ ነገር ተምረን ነው ወደ ቤታችን የምንሄደው። በህልናችን ውስጥ ብዙ ነገሮች ይመጣሉ። እግዚአብሔር እየጠበቀ እግዚአብሔር እየሸፈነ ለዚች ቀን አደርሶናል። እግዚአብሔር ሁላችሁንም ከእስር ፈቶ ለቤታችሁ ያብቃችሁ። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደተ በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። ቅድም ገልጸዋለች ቃል አዲስ አበባ ዩኒቨርሲቲ መምህራችን
በእውነት በጣም ከጎናችን ሆኖ ሲቸግረን ሩጠን ቢሮ ሄደን ምን ጠይቀው ያልገባንን ነገር የሚያስረዳን ከትምህርት ውጪ በፈለግነው ሰዓት እየሄድን ምን ጠይቀው መምህራችን እንደዚሁም ደግሞ በሚያስፈልገን ጊዜ ትምህርትን ብቻ አይደለም አንዳንዴ የአዲስ አበባ ዩኒቨርሲቲ ውስጥ የግልም ነገር ሊኖር ይችላል እየሄድን ምናማክረው ምናወራው አንዳንዴም ግሬድ ዝቅ ሲለብን ምን ለምነው ወንድማችን እዚህ ሳይው ደንግጭ ያለውና እግዚአብሔር ለበጎ ነው መምህርም ተናግረዋል ለበጎ ነው ትልቅ ነገር ነው ሊያስተምረን ሲፈልግ ወይም ከሆነ ነገር ሊከልለን ሲፈልግ ወደዚህ ቦታ ወደዚህ ስፍራ ያመጣናል እኛ ደግሞ ወደዚህ ስንመጣ ምክንያት አለው ቅድም ተናግረዋልሽ ቃል በአንድም ይሁን በሌላ በትንሽም ይሁን በትልቅ ሳናቀው ወደዚህ ስፍራ የምንመጣበት ሁኔታ አለ ስለዚህ አረማመዳችንን አካሄዳችንን እንድናስተውል እንድናይ ስላደረገን በእውነት እግዚአብሔርንም በጣም እናመሰግናለን እናንተንም እጅግ አድርገን እናመሰግናችኋለን አንዳንድ ጊዜ ይገርመኛል ሰው ሲያርፍ ወደ ቀብር ስንሄድ የኛ ተራ መቼ እንደሆነ እንዘነጋዋለን ስለዚህ ኃጢያታችንን በዛው ልክ እናፈጥነዋለን እዚህ ቦታም ስንመጣ መቼ እንደምንመጣ እናቆም ነገር ግን አረማመዳችንን አካሄዳችንን እንድናስተውል ያደርገናል ጋዜጠኛ ቅድም ነግሮኛል እንደው አደራህን ተሳስተ ሳት ብሎ እንደው ቼክ ላይ ነግሬ ያለው ሹክ አሉኝ እንደው አንዳንድ ጊዜ አይመስለንም ይሆናል ብለን አንጠብቅም ይሆናልና እንድንማር አድርገውናል እጅግ አድርገን እናመሰግናለን እግዚአብሔር ይስጥልን በድጋሚ መልካም በዓል እንዴት አረፈዳችሁ በእውነቱ እግዚአብሔር መልካም ነው ያላችሁበት ሁኔታ ተቀይሮ ከቤተሰብ ከማህበረሰብ ከአካባቢያችሁ እንድትቀላቀሉ መድኃኔዓለም ፈቃዱ ይሁን ሳይውል ሳያድር በማግስቱ ገና ማግስት ይህንን ቦታ ፈቅደው እንደዚህ እንድንመጣ ከእናንተ ጋር እንድንገናኝ ላደረጉን የማረሚያ ቤቱ አስተዳደሮች ምስጋናችን የላቀ ነው ማመስገን ነው ላለንበት ለሆነው ነገር ሁሉ ከማመስገን ውጪ አማራጭ የለንም አንድ ስለማመስገን ባልና ሚስት ያሉና ብዙ ጊዜ እንግዲህ ይቅርታ ዓለማዊ ቧልቱ ላይ ነውኛ ትንሽ የምናበዛው እችንም እንደ መንፈሳዊ ቧልቱ ሰዷት ዝም ብዬ ልበላት ጣጥፏት እና ባልና ሚስት ይነጋገሩና የሚስት ወገን ራት እንዲጋበዝ የባል ወገን ራት እንዲጋበዝ ከሚስት ጋር ያወራሉ ሚስት ማዘጋጀት ትጀምራለች በጣም ትደክማለች ስለማመስገን የተነሳውበትና በጣም ደክማ በመጨረሻም በርከት ያሉ የባል ወገን ለእራት ይመጣሉ እና ገብታው ነገር ነው በቃ እንደው እንዲፈሰሰን ያለችው ደክማበታለች የመጨረሻ እና እንዲፈሶ በቃ ተደርድሯል እንግዲህ ይመረቅ ተባለ ባልና ሚስት ልጅ አለች መሃል ላይ ይመረቅ አመስግኑ ተባለ አይ እና እንግዳን እንተ ጠሪ ነንና ከበላም በኋላ ነው የምናመሰግነው ስለዚህ ሲባል ግዴለም ህፃኗ እንግዲህ እንችን ተምራለች ታመስግን ተናናይ እኔ ምስጋና ምናምን ግዴለም አመስግኝ ነው እናትሽ እንደዚህ መከራዋን በልታ ነው እንግዲህ ይሄንን ምግብ እንደዚህ በቃ ገበታው ነው እኔም ብየው ቢራሿ ከፈለገችኝ አባዬ ያመስግነኝ ይቅርብኝ ምስጋና ምናምን ይቅርብኝ ጨቀጨቋት እኔ አላመሰግንም እሺ በቃ እኛ ከመምጣታችን በፊት የገበታ ከመቅረቡ በፊት እናትሽ ያመሰገነችው አመስግኝ አሁን እናትሽ ያመሰገነችው አመስግኝ እማዬ
ያመሰገነችው አዎ ምነው ፈጣሪ እነዚህን ሰዎች እንድጋብዝ መከራ ላይ ጫንክብኝ ብላ ነው። እና አማለይ ለተደረገልን ነገር እናመስግን። የእውነቱን እናመስግን። ማቅረቡ አልቀረም፣ ያ ሁሉ መሆኑ አልቀረም። ነገር ግን ከመምጣታቸው በፊት እንደዚህ አይነት ነገር ነው ያለችውና እንግዲህ በድጋሚ እኔ ንግግር አልችልበትም። የሰጠኝ ሰዓትን መጠቀም አልቻልኩም። ለበጎ ነው። ቅድም ብዙዎቹ ከተናገሩ በኋላ ብዙ መምህራን እዚህ ጋር ከተናገሩ በኋላ የኛ መናገር አጉል ነው፣ በእውቀት አይደለም እዚህ ጋር የተሰየም ነው እንዳለው ምናልባት እኛ ከበረከቱ እንሳተፍ፣ ወንድሞቻችን ሄደን በተለያየ አጋጣሚ ያላገኘናቸውን ያልጠየቅናቸውን ወንድሞቻችንን እንጠይቅ በሚል ነው ዛሬ የመጣ ነው እንጂ እናንተን ለመስበክ አጠግብ። እኔ አሁን ዩኒቨርሲቲ እውነት ነው እኔ አሁን በማርበት ማነው ካልተማርኩም ዩኒቨርሲቲ ወስውሰው ነው እነዚህና ምን አለ ለዚህ ማድረግ እንደ መድኃኒዓለም አብቅቶን ቢሆን ፕሮፌሰር እንዳው ታድላችኋል። ማርያም እንዴት ሰርግ እንዲሁ ድግስም ዩኒቨርሲቲም ተጠራርቶ ይኬዳል። የሚገርም ነውና እንደነዚህ ያሉ ሌሎቻችሁ መሃላችሁ ያሉ በእውቀት ውስጥ ብዙ የሆኑ ለሀገር ብዙ ሊተርፉ የሚችሉ ወንድሞቻችን አሉና መድኃኒዓለም ለበጎ ነው ያደረገው። ነገ የገና ማግስት ሁሉ ነገር ይስተካከላል። የዛ ሰው ይበለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሊቀት ጓድ መምህር ደረጀ ዘወይንዬ የሱክሩ አባላት በሙሉ ልደቱ ነው አክብረውለታል። እግዚአብሔር ይመስገን በሉላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ እግዚአብሔር ይስጥልን። መምህር ደረጀ ብሎ ሲጠራኝ ከማረሚያ ቤት ስል ይቅርልን ሊሉ ነው እንዴ ብዬ ተርቼ ነበር። ልካል ሸለም ነው ልደቴን ሜሪላንድ ነበር። ቀላል ሰው አልመሰላችሁ። 53 ዓመቴ ነው። ዶክተር ልጅ አልሻለሁ እና ልጆችን ትልልቅ ናቸው። እግዚአብሔር ያክብርልን። ሚዲያዎችን በሙሉ ከልብ እናመሰግናለን። ከኔ ልደት ይልቅ የእግዚአብሔር ልደት እሱ ይክበር። አሜን። እሺ እግዚአብሔር ይስጥልን። እሺ ይህ ግማሹ ለአባላት ነው፣ ግማሹ ለታራሚዎች ነው። ኦኬ ስለት ቢላ መያዝ ስለማይቻል በእንጨት ነው እየቆረጠ ያለው። ይህ ታሪካዊ ልደት ነው። በነገራችን ላይ ታሪካዊ ልደት ነው። አውቀዋለሁ ደጅሽ ረቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ይባላል። አውቀዋለሁ ደጅሽ የረቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ከአጸደ መቅደስሽ ከስዕልሽ ስር እረፍቴ በዚያ ነው በቅዱሱ ደብር ከተራራው አናት ሰምሮልኝ ነው ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ
አውቀዋለሁ ደጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የሮማን አበባ መዓዛሽ ተወዳጅ በረከትን ልቅሰም ሳልለይ ካንቺ ደጅ አስራትሽ አድርጊኝ ተክለኝ እናቴ ታብብልኝ ትፍካልኝ ሕይወቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽልኝ አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ አልቅሼ ሲቀለኝ ነግሬሽ ውስጤ አዘገይም ስትሰሪልኝ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽልኝ የእንጦጦ እናቴ እምዬ እምልሽ ኪዳነ ኪደጓ የልቤ ሰቢ ነሽ በሄድኩበት አለሽ ተከትለሽኛል ስላለሽኝ ሰላም ይሰማኛል ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽልኝ ቸርነትና ፍቅሩን ያላራቀ ከባሪያው በለመለመው ስፍራ በጎቹን ያሰማራ ታላቅ ነው የኛ ንጉሥ ታላቅ ነው የኛ ጌታ መጽሐፉን የዘረጋ ማዕዘኑን የፈታ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ብዙ ያረገልኝ እግዚአብሔር በዘመኔ አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል እየካተተ ሞቶ በሕይወት አቁሞኛል አልችልም የእርሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ
ያንተ ክንድ የማይንደው ተራራ ጋራ የለ ወጥቻለሁ ከጥልቁ ታላቅ ነህ የተከፈተን ደጃፍ ሰተኸኛል ከፊቴ ተመስገን ክብርልኝ ንገስልኝ አባቴ አይሰለችም ከቶ ውዳሴ መዝሙር ቅኔ ብዙ ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ እልል ይባላል። ለይተህ የጠራኸኝ ያበዛህልኝ ጸጋ ትዝታዬ ነህ ጌታ ሲመሽና ሲነጋ ወዳጅና ዘመዴ ብዬ ስጠራ ነው ኢየሱስ እግዚአብሔር ለወጠኛ ተፈጭ አይሰለቸኝም ውዳሴ መዝሙር ቅኔ ብዙ ያረገኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ያረገኝ እግዚአብሔር በዘመኔ ለይተህ የጠራኸኝ ያበዛህልኝ ጸጋ ትዝታዬ ነህ ጌታ ሲመሽና ሲነጋ ወዳጅና ዘመዴ ብዬ ስጠራ ነው ኢየሱስ እግዚአብሔር ልጅ ለወጠኛ ፍቅር አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ያረገልኝ እግዚአብሔር በዘመኔ በቤተልሔም ተወልደ አማኑኤል በቤተልሔም ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል በቤተልሔም ተወልደ አማኑኤል በቤተልሔም ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል በቤተልሔም ተወልደ አማኑኤል በቤተልሔም ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ተወልደ አማኑኤል በቤተልሔም ተወልደ አማኑኤል በቤተልሔም ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ተወልደ አማኑኤል እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት እንዘራ ዳዊት ለዚህ
ተቋሙ አይለብስም። የሚለብሰው የተቋሙ ኃላፊ። አሁን ተቋሙን እየመራ ያለው ማን ነው? ይሄንን የፈቀደውስ ብለው ጠየቁኝና በዚህ ኮማንደር ድርባ መጣው። በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። እግዚአብሔር አምላካችን የነገስታት ንጉስ፣ የአምላኮች አምላክ፣ የጌቶች ጌታ፣ ሁሉንም ማድረግ የሚችል ማዳንም መግደልም የሚችል በመግደል ጊዜም የሚመሰገን ሲያድንም የሚመሰገን ስንታመምም የምናመሰግነው ስንታሰርም የምናመሰግነው ስንፈታም ስንድንም ሁሌ እግዚአብሔር የሚመሰገን ነው። ስለዚህ አሁንም እግዚአብሔር አምላካችን የተመሰገነ ይሁን። እንደዚህ እንድንዘምር፣ እንደዚህ እንድናመሰግን፣ እንድንደሰት የጌታችን ልደት ማለት የኛ ልደት ነው። ክርስትና ማለት ከአብራ ከመንፈስ ቅዱስ ከእግዚአብሔር መወለድ ነው። የሱ መወለድ የኛ መወለድ ነው። ስለዚህ ልደታችን እያከበርን ነው። ከምንም በላይ ደግሞ እግዚአብሔር በፈቀደበት ቦታ ነውና እዚህ እንድናከብር የፈቀደን አምላካችን ተመሰገነ ይሁን። የማረሚያ ቤቱ ኃላፊ ኢንስፔክተር ድርባን ብቻ ሳይሆን ኮማንደር አበነሽም ሌሎችንም እጅግ አድርገን ነው የምናመሰግነው። ለዚህ ተቋምም ለሌሎች ማረሚያ ቤቱም ሰርኩላር አስተላልፈዋል። ለሁሉም ሃይማኖቶች ገብቶ እንዲያስተምሩ፣ እንዲያገለግሉ፣ እንዲያመቻቹ ተቋማቱ ሁሉ መፍቀድ ብቻ አይደለም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብዳቤ ጽፏል። ኑና አገልግሉ ልጆቻችሁን ብሎ ለሙስሊም ተቋምም ጽፏል፣ ለፕሮቴስታንቱም ጽፏል። እውነት ልናመሰግን ይገባል። እውነት ስለሆነ ያየነውን እንመሰክራለን፣ የሰማነውን እንናገራለን ነውና መጽሐፉ ዮሐንስ ወንጌል ምዕራፍ 3 ቁጥር 1። ስለዚህ ያየነው የሰማነው ይሄ ነው። ስለዚህ አሁን ደረጀ ወይንዬ ስጦታውን ለኢንስፔክተር ይሰጡልናል። ራሳቸው ያለብሳሉ ካህንም ስለሆነ እዚህ እንግዲህ አገልግሎቱ ምናልባት እሳቸው ራሱ ይላሉ በሃይማኖት ልዩነት የለም፣ በዘር ልዩነት አይደረግም፣ በእውቀት ልዩነት አይደረግም። ፕሮፌሰሩ፣ ሊቀ አእላፍም፣ ዲያቆኑ፣ ሁሉም ጥበቃ ክፍልም ታሳሪ የሆነ ሁሉ መደባችን እስረኛ ይሄ ያለ ልዩነት ነው የሚያገለግሉ። የሚሰጠን አልጋ እኩል ነው። የሚሰጠን ብርድ ልብስም እኩል ነው። የሚሰጠንም ሬሽንም እኩል ነው። ልዩነት የለም። ይሄ በእውነት ለመናገር አንድ ነገር ብቻ እናገራለሁ። ቤታችን ውስጥ ራስ ምሳሌ ቢያደርግ የሌላውም ይሆናል። 11 ሰዓት ተኩል ማረሚያ ቤቱ እቆጥርና እንገባለን። ከገባ በኋላ ትንሽ ፀሐይ አለ። እንደዚህ ጋደም ብዬ 80 ናት 90 ናት ተረፈኝ በጣም ሳብ ቤት ውስጥ እኮ ሁለት አልጋ አልበቃ ተብሎ በሰው ልጆች ዱባይ አሰርቶ ሜትር 2.20 ወደ ጎን 2.20 እሱ ቤት ሆኖ አይበቃኝ። የእውነት ነው የምልህ። ምንድነው ይሄ ሁሉ እዚህ ብርድ ልብስ፣ ይሄ ሁሉ ትራስ ልብስ፣ እኔ ስራ በዝቶብኝ የሚገርም ይሄ ተረፈኝና በጣም እንዲህ ሳየው ብዙ ሁለት ሰው ያስተኛል ከሱ ሌላ። እንደዚህ ነው በእውነት። እኔ በበኩሌ የምለው ነገር ቅድም ሲባል የነበረው ነው። እንኳን ማረሚያ ቤት ገባው እዚህ ባልገባ ኖሮ እየሄድኩ ወድቅ ነበር። ቢሮ ሲሄድ ቅድስተ ማርያም ጉልላቱ ሳይ ቢሮ የገባው ይመስላለሁ፣ ግን ፍርድ ሲሰጥ ነው የምለው። እኔ ብቻ ነኝ የምታወቀኝ እንጂ ፍርድ ሳጣምም ሲቆርጥ ሲፈልጥ ሲናደድ እንደውም ውጣ ከዚህ እላለሁ። ከኔ በላይ ምንም የለም እኮ በቃ። መንግስት መስሪያ ቤትም ሲሄድ ወረፋ አልጠብቅም። መንግስት ወረፋ አልጠብቅም። ህግ መጣስ ነው ራሱ። ሌላውን ትቼ ሌላ ቆዩ ብዬ ነው የምገባ። አሁን የእውነት ነው የምለው፣ ቅድም ሲባል የነበረው እኛ ተጠቃሚዎች ነን ከማንም በላይ ከምንም በላይ። ያለ ፍቃድ የሚገባ ነገር የለም። ይሄ ደግሞ መደረግ አለበት። ይሄ አሁን የሰጣችሁት ከበሮ ገና ፍቃድ ይፈልጋል፣ እንድታውቁ ፍቃድ ይፈልጋል። በሱ ላይ አንድ ነገር ጭማሪ አለው። ደረጀ ይሄው ልናገር፣ አጠር ለማድረግ አንድ ከበሮ ብቻ አይበቃም። ፍቃድ ከተገኘ
ደረጀ ዘወይንዬ ወይም መምህር በሚዲያዬ ስም አንድ ከበሮ ጨምራለሁ ብለዋል። እሺ ስጤታውን መስሪያ ቤቱን ወክዬ ተቀብያለሁ። ለእያንዳንዱ አለቆች ሪፖርት አደርጋለሁ። እኛ በእድሜ የሚበልጡኝ አባቶች አሉ፣ እዚህ ወንድሞቻችንም አሉ። ተቋሙን ወክዬ ግን መወሰን ይችላል። በተሰጠኝ ጉዳይ ላይም በሌሎችም በራሴ አቅም የሚወስነው ነገር ላይ መወሰን ስለሚችል ተቋሙን ወክዬ ወስናለሁ። እንደናንተ ማስታወሻ በወርቅ ነገር ሰርቼ ለልጆቼ ባሳይ ደስ ይለኝ ነበር። ግን ለማውንም ፎቶውን ተነስቼበት አሳያለሁ። ነገር ግን አባት ነበረኝ፣ በየዓመቱ የሚጠይቅ አባት ስለነበረኝ አሁን አባት የሚሆኑኝ እዚህ ያሉ ተጠርጣሪዎች ናቸው። ወንድሞችን ይዞ ስላሉ ከነሱ መሀል አንድ ሰው መርጥና እናንተው ያላችሁ በእናንተ ፍቃድ ፈቅዳችሁልኝ አንድ አባት እንዳለብስ ፍቀዱልኝ። ባያቻችሁ አይደል? ለካህኑ ይገባቸዋል ብለው ይህንን ሽልማት ለኔ አይገባም ብለው ለእርሳቸው ሰጠዋል። እጅግ አድርገን እናመሰግናለን። እኛ ልጆቹ፣ እኛ ቤተሰቦቹ፣ እኛ አገልጋዮቹና ተከታዮቹ 2 እና 3 ከዛም በላይ ሆነን ተሰብስበናልና በመካከላችን ተገኝቶ ይባርከን ይቀድሰን። በሰላም ወደ ቤታችን በሩቅም ያሉት በሰላም ያድርሳቸው፣ እኛንም በሰላም ቤታችን ያድርሰን። በዓሉን የደስታ የሰላም ያድርግልን፣ ልደቱን ይጠብቅልን። ሁላችንም 2018 ለቤታችን ያብቃን። ፋሲካ ቤታችን እንድናከብር ቤታችን ሆነን ደግሞ እንደነ ሎዛና እንደ ልጆቻችን መተን ሌሎች እስረኞች እንድንጠይቅ ፈቃዱ ይሁንልን። ውድ ቤተሰቦቻችን እንግዲህ የገና በዓልን አስመልክተን ወይም የብርሃነ ልደቱን ቀን አስመልክተን በቅሊንጦ ማረቢያ ቤት ውስጥ ተገኝተን ከእስረኞች ጋር ወይም ከታራሚዎች ጋር ያዘጋጀንላችሁን የበዓል ፕሮግራም በዚህ መልኩ ወደ እናንተ አድርሰናል። እናንተስ ምን ተሰማችሁ? ምን አሳባላችሁ? የሚለውን ኮሜንት ላይ እንድታሰፍሩን በአክብሮት እንጠይቃለን። እንኳን አደረሳችሁ በማለት በድጋሚ ሀሳባችንን ለማድረስ እንወዳለን። እንግዲህ ቀጣይ ምን አይነት ፕሮግራሞች እንዲሰሩላችሁ ትፈልጋላችሁ የሚለውንም በኮሜንት ላይ አስፍሩልን። መልካም በዓል ይሁንላችሁ።